የሚገርማችሁ እንደ ቪዥን ማለት ነው አንበሳ ተከፍቶ ከዚህ በላይ ገብቻለሁ ማለት አማርኛ የሚያወራ የለም ባይብል ማንበብ አልችልም በጣም ጭንቀት ውስጥ ያለውበት ሰዓት ነው እና ሞት ውስጥ እያለሁ እንደዚህ ተከፍቶ አፉ እንደዚህ እዚህ ድረስ ውጦኛል እና በዛ ሞት ውስጥ እያለሁ ሶማሊያ ውስጥ እንደ ሻምፓኝ ኮካ እንዲህ ተመቶ ሊፈነዳ ሊከፈት ሲል አየሁኝ በዛው ተመሳሳይ ቪዥን ውስጥ ማለት ነው እንዴ የተተራመሰውን ይሄንን እስልምናን እኮ እንደዚህ እርቃኑን ያሳዩልን ልጆች እነ እፎይ ናቸው እነ ማሚ የምትባሉ ልጅ እነ ያሬድ እንደዚህ ይዘውታል ልንጸልይላቸው እኮ ይገባል ፋይናንሻሊ ልንረዳቸው ይገባል አንዳንዴ በእንትን ማይንድ አይደለም የጠላት በሚል አይደለም ወንጌል ነው ሶሉሽን ስፈልግና ስንከራተት ስባዝን የተጠላው ሰዎች እንኳን በቃ በፍቅር ሲሆን አይዟችሁ ብያቸው መቃብር ቆፍረው ነው የሚሄዱልኝ በጣም የተገፈተርኩ ጥላቻ ያየሁት ኤኒዌይ ጴንጤ ኮንኩ በኋላ ነው አይ ጌታ ይመስገን አጠበን አይደል ጌታ እዚህ ካላችሁ ቴስቲሞኒ ያለው ሰው አለ እሺ በጣም ጥብ እያደረገኝ ነበር እና አይሰማም ጌታ ጥብ እያደረገኝ ነበርና ጌታ ልጆቼን ቤቴን ነበር የሚያሳየኝ እና እግዚአብሔር የተለየ ፕሮቴክሽን ለራሴ እንዳደረገ የተለያየ ነገር ከቤቴ ነው እንደተነሳ እሱ ነበር እያየሁ የነበርኩትና ያኔ ነው አሜዚንግ ታይም ክብር ለኢየሱስ ይላሰዋል ክብር ለኢየሱስ ፓስተር ይሻለው እንዴት ናችሁ ቅዱሳን በቃ ድንቅ መንፈስ ነበር ፓስተር ቃሉን ጸልዩ ስትል ቃሉን እያሰብኩ ነበር መጸለዩና እግዚአብሔር ሕዝብ ያፍርም አይደል ያለው እግዚአብሔር እንዳድግ አይከለክለውም ትለን ነበር እና ሲያድግ ግን ያን ነገር እንዳይበላው እግዚአብሔር ይከለክለው ነበር የሚበላውን ነገር ነቀዙን ኩኩባውንና እሱን እያሰብኩኝ ነበር መጸለዩ ዘመኔን ቤተሰቤን እያስኩ እግዚአብሔር ፊት ስጸልይ ጠል ነው ማየው እንደዚህ የሚወርድ ጠል ማለት የእውነት እንደዛ በዛ ቃል ውስጥ ሆኜ ስጸልይ ልክ የሆነ ዓለም ተከፈተና እንዳለ በቃ እዚህ ጋር እንዳለ ማለት ነው ህዝቡ ላይ ጠል ነው የሚወርደው ከላይ እንደ ዝናብ ማለት ነው እና ያ ዝናብ ወዲያው ምድር ውስጥ ኢሳይያስ 55 ነው አይደል ካፌ የወጣው ቃል ሳይሰራ አይመለስም ይላልና ያ ቃል ምድር ውስጥ የተተከለውን ነገር ጎትቶ እንደሚያወጣ እና ያን ወደዛ ቃል ነበር የሚወስደኝ መንፈስ ቅዱስ ማለት ነውና ልክ ያፌም ቃል እንደዛ ዝናብ ነው ይለኝ ነበር ዝናቡ ገበሬው ተስፋ አድርጎ ነው ሚዘራው የእግዚአብሔርን ዝናብ ተማምኖና ወዲያው መንፈስ ቅዱስ እየጸለይኩኝ ጠሉን እያየ ወደ ቃል ነው የሚወስደኝ ወደዛ ቃል ማለት ነው እና ልክ የአፌ ቃል ነው የሚለው እንደዛ ዝናብ ገበሬው ተስፋ ያረገውን ዘር አውጥቶ መብል እንደሚያደርግ እና እግዚአብሔር ዛሬ መታጠብ ነው ያርገ ጠል ነው እንዳለ በቃ ህዝቡ ላይ ሲወርዳለውና ያ ደግሞ አሁን ስለ ቃል አይደል እየተማረን ያለ ነው ስለኛ ቃልና ስለ እግዚአብሔር ቃል የኛን ቃል ኔጌቲቭ የሆነ ወርድ የሚቀይረው የእግዚአብሔር ቃል ብቻ ነው በቃ ማለት ያ ቃል እሱን ቃል ነበር እያሰብኩ መጸለዩ ጌታ ሆይ በቀኔ ላይ ምናልባት አንዳንዴ አዝናችሁ ትናገራላችሁና ቀኔ ላይ አገልግሎቴ ላይ ሰዎች የተናገሩብኝ ቢሆን ቤተሰቤ ቢሆን በቃ ሮንግ የሆነ ነገር የዘራሁት ቅድም እየተናገርክ ነበርና ሰዎቹ እነዛ ወታደሮች የዘሩት ምንድነው መርዝ ላይክ ራሱ የተናገሩት ኔጌቲቭ ወርድ ነበረ ውሃው መርዞ የገደላቸው ማንም መርዝ አልጨመረበትም
አየሩ ላይ የተናገሩት ግን እዛ ቦታ ላይ እጃቸው ላይ የነበረውን ነገር እንደመረዘው። እኛ እንግዲህ ስንት ፐርሰንት ነው? 75% ስንት ፐርሰንት ነው? ሰውነታችን ሙሉ ውሃ ነው። የምንናገረው ቃል በእግዚአብሔር ቃል ካልተቀየረ የእግዚአብሔርም ቃል እንደ ዝናብ ነው አደለ? እንደዛ ብሏል ኢሳያስ ላይ። እኛ አፍ ውስጥ ያለውን ነገር ካልቀየርን በእግዚአብሔር ቃል መርዞ ሊገድለን ይችላል። በቃ ያን ነበር እያሰብኩ የነበር። የእውነት ነው የምላችሁ፣ ቃሉን እያሰብኩ ስጸልይ እንደ እግዚአብሔር ቃል ጸልዩ አይደለም የሚለው። ልክ ያን ቃል ሳስብ ወዲያው መንፈስ ቅዱስ ውስጥ እንደ እንትን የወሰደኝ ወደ ቃሉ ማለት ነው። ኢሳያስ 55 ጋር ወስዶኝ በዛ ቃል ላይ ደግሞ ጌታው እንዲህ ብለሃል፣ አታፍሪም ብለኸኛል፣ አላፍርም። በቃ ከዚህ በኋላ በዘመኔ ላይ አላፍርም፣ በአገልግሎቴ አላፍርም፣ ቤተሰቤ አላፍርም እያልኩ ሁሉንም ነበር መጸልየው። ወዲያው ነው በቃ። የሚገርማችሁ እንደዚህ የሚወርድ ዝናብ ታውቃላችሁ? ሰው ላይ የሚወርድ በስብሳችሁ ታውቃላችሁ? ጥላ ሳትይዙ ምናምን እላችሁ ላይ የሚወርድ እንደዛ ዝናብ ነበር እንደዚህ ሰው የሚታጠበው። ከዛ ደግሞ በቃ ከውስጥ እየጎተተ የሚያወጣ ይሄ ኔጌቲቭ የሆነ ቶቶቼን ዘመኔ ላይ የዘራሁትን ሰይጣን ዘርቶብኝ ቢሆን እንደዛ እያልኩ ነበርና ኢሚዲየትሊ ዛሬ በዚህ የሆነ መታጠብ ሆኗል። ከእግዚአብሔር ዘንድ ዝናብ ተልኮልናል እና እንደዚህ ይሄ ቃል ገብቶኛ ያውቅ። ሁለተኛ ደግሞ ስለ ሞገስ፣ አስቴር በሞገስ ነበረ እግዚአብሔርን ይዛ ሄዳ አልተርበተበተችም ትለን ነበር። ንጉሱን ለማስደሰት ነበር የምትሄደው። እሱንም እል ነበር ጌታ ሆይ አንተ ፊት የተቀመጠ አንተን ይዞ የገባ ላይ ከግብዣ ነው የሚጀምረው። አላፈረችም። በቃ ማለት ሄዳ የሆነ እንትን አላለችም ትለን ነበርና ጌታ ሆይ እንዲህ ብለሃል፣ ከዚህ በኋላ በፊት መቀመጥ ይሆንልኛል፣ አንተ ፊት እቆያለሁ ከዚህ በኋላ እያልኩ ጸልይ ነበር። ቢክስ እግዚአብሔርን ይዛ ሄዳ ምን ይደረግልሽ ነው ያላት። ሲያገባት ራሱ እንደዛ አላት አይመስለኝም። እና ያ ጸልያ ለዛውም በጾም የጠወለገ ፊቷን ይዛ ገባሽ ትለን ነበርና እሱን ጸልይ ነበርና ምንም አይነት በቃ ማለት ምንም እኔ አሁን ለሚገጥሙኝ ነገሮች ከዚህ በኋላ ለሚሆኑ ነገሮች ሁሉ አንድ ቁልፍ ነው እግዚአብሔር ዛሬ ይሰጠኝ። የሆነ ቃሉ ይበራላችኋል፣ የሆነ ነገር ነው ይበራልኝ። ለካ እኔ ውስጥ እግዚአብሔር ስልጣን ሰጥቶኛል እንድቀይር፣ በቃ ቶቶቼን እንድቀይር፣ ዘመኔ ላይ እንድናገር፣ እግዚአብሔርን ይዤ እንድገባ። አይታችኋል። ምን ይደረግልሽ ነው ያላት። ምንድነው እንዳደርግልሽ የምትፈልጊው? እሷም ኮንፊደንስ ነበራት። ቢካዝ እግዚአብሔርን ይዛን ሄደችና ምን አለች? ግብዣን ያቀረበችለት። ከጋበዘችው በኋላ በዛ ግብዣ ነው ጠላቷን የመታችውና እግዚአብሔር ፊት የሚቆይ ሰው አይርበተበትም። ላይክ ከሆነ ነገር አይጀምርም። ወይም ደግሞ ይኸውልክ ምናምን ልንጠፋ ነው ምናምን አይደለም ያለችው። በጣም ይረጋጋል ከእግዚአብሔር ፊት የቆየ ሰው። አይገርምም? ይሄ እግዚአብሔር ፊት መቆየት ራሱ ኒድህን ይቀይረዋል። ለካ ሚስትነቷን ቀየረው፣ ንግስትነቷን ቀየረው። የምትፈልግበትን ኢቭን የመጣችበትን ለዛ ለመጣችበት እንኳን አላማ አልቸኮለችም። መጀመሪያ እሱን አስደስታው ከዛ ግብዣ አቅርባለት ምናምን የጠየቀችና ፓስተርዬ ዛሬ ይሄ ቃል በቃ ማለት ለእኔ ብቻ አይደለም ለሁላችንም። እንኳን ዛሬ እግዚአብሔር ይህን እድል ሰጠን። በቃ አብርቶልናል፣ አጥቦናል። ከዚህ በኋላ እንግዲህ እግዚአብሔር ከኛ የሚጠብቀው አንድ ነገር ነው። የአንደበታችንን ቃል እግዚአብሔር አጥቦን አይደል እየቀየርም መሄድ፣ ዘመናችንን በአንደበታችን ቃል እየቀየርም መሄድ እና ዛሬ ይሄ ሆኖልናል። ላቭ ዩ ጋይስ፣ ተባረክ። ራሄል። አቤት ወንድም ያልዩ ጌታ ይባርካችሁ ቅዱሳን። በእውነት በጣም ነው ደስ ያለኝ፣ ነፍስም አልቀረልኝ። አንዳንዴ እየገባው ሰማለሁ። ዛሬ ግን ገብቼ መውጣት እስከማልችል ድረስ ነው ምልጃችሁ፣ ጸሎታችሁ የባረከኝ። እግዚአብሔር ይባርካችሁ። አጭር ምስክርነት ልንገራችሁና አንድ ነገር አነብላችኋለሁ፣ ብዙ ጊዜያችሁን እንዳልወስድ። የምኖረው ራሄል አቤት። ምስክርነትሽ አሁን የተደረገልሽ ነው ሲጸለይ አይደለም፣ በቅርብ የሆነ ነው። እሺ እሱን ልለፈውና ለወገኖች ስትጸልይ አይዟችሁ በተለያየ ነገር ውስጥ የምታልፉ ስትል ነበረ እና ስለሱ ከእርሱ ጋር አብሮ የሚሄድ አንድ በቅርብ ካሳተምኩት የግጥም መድበል አንዱን ላንብብላችሁ። አይዞህ ይላል። ሰማዩ ቢታረስ በብራቅ ብልጭታ፣ ዝናቡም አይሎ ጎርፉ ቢበረታ፣ በደሙ መለከት ይነፋ። ይቅርታ። አይዞህ ሰማዩ ቢታረስ በብራቅ ብልጭታ፣ ዝናቡም አይሎ ጎርፉ ቢበረታ፣ ድንገት ያለ ጊዜው ፀሐይ ተሰውራ፣
ጨለማ ቢነግስ ገብቶ ያለ ተራ አለቀ አበቃ የሚልን ሙዚቃ ካለት እያጋጨ ማዕበል ቢጨፍር ነፋስ እያፏጨ ካንተ ጋራ ያለው ከሁሉም ይበልጣል ማዕበሉን ጸጥ አርጎ ነፋሱን ይቆጣል። አይዞህ ጀግን በርታ ትጥቅህን አትፍታ ይሄ ያንተ ወዳጅ 24ቱን ሰባት አብሮህ እየዋለ አብሮህ እያደረ ምን እስኬት ቢመጣ አንተን ምን ቸገረ? አይዞህ ጀግን በርታ ትጥቅህን አትፍታ የትኛውም አይነት ሞገድ ቢጠራራ በብራቅ ብልጭታ ሰማዩን ቢያጓራ የመብረቁ ጌታ ካንተ ጋር እያለ መብረቅ የሚሉትስ ራሱ ወደቀ እንጂ አንተን መች ገደለ ይላል። አብረን እንግዲህ እናገለግላለን። ጌታ ይባርካችሁ። ኢላሱ ምስክርነት አለው። ፓስተርዬ ያው ትንሽ ልበል ነበረው እንትን ላይ ከመጀመሪያው ጀምሮ ከኔቸር ጋር ኮሚኒኬት እንድናደርግ ከተነሳበት መንፈስ ጀምሮ በጣም የሚገርም ነበረ እና የምናወራውን አንኮራፕትድ የሆነውን ሊያወራ የሚችለውን ልንሰማ የሚችለውን አንድ መስመር ላይ ሊያስቀምጥ የሚችለውን እና ሰማይ እንደሚያወሩ በተለይ ልክ ይህንን መንፈስ ስታመጣልን ፓስተር ትዝ ያለኝ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ እና ጸጥ አድርጋቸው ሲሉት እነሱ ዝም ቢሉ እንኳን ድንጋዮች ይናገራሉ አለ ጌታ። እና የሚናገር አለ ሰሚ ቢኖር እና ሰማያቶች ይናገራሉ የሚታየው አጠቃላይ ኔቸሮቹ ያወራሉ እና የእግዚአብሔርን ማየት ከፈለግን መስማት ከፈለግን የሚናገር በጣም ክሊር የሆነ ንጹህ የሆነ ነገር ማየት እንችላለን እና በጣም የሚገርም መንፈስ ነበረ እና በጣም እግዚአብሔር ሊያወጣን ሊያነጻን ስለፈለገ የምንገኝበት ቦታ መጥቷል እንዳልከው እግዚአብሔር እየመጣ እዚሁ እንድንቀመጥ ሳይሆን ያለንበት እየመጣ እያወጣን ወደ ራሱ ሊጎትተን እንደፈለገ አምናለሁ እና ድንቅ ጊዜ ነበረ በእውነት ጌታ ይባርክ ፓስተርዬ። እና በተለይ ደግሞ ህዝቤ አያፍርም የሚለውን ነገር ደግሞ ቀደም ስታወራልን በዚህ ቃል ላይ በጣም ቀደም ይቅርታ ወረድ ብዬ ላንብበው ያልኩት ክፍል ላይ የሚገርም ጋራንቲ ይሰጣል እግዚአብሔር እዛው ላይ አላፍርም የሚለው ላይ እንደዚህ ይላል ፓስተርዬ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆን ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ህዝቤ ለዘላለም አያፍርም እና እግዚአብሔር ለዘላለም ይሄንን ለዘላለም አያፍርም የሚለውን ቃል እየተናገርኩኝ አንተ ከኔ ጋር አለ አብረህን አለ ወዳጃችን በመካከላችን አለ አናፍርም ቤቴ አያፍርም ትዳሬ አያፍርምና የዛን ጊዜ እንደዚህ ያወሽ በተናገርከው ቃል ያወኩኝ የእግዚአብሔር ፕሬዘንስ ይሰማኝ ነበር እና ህልውና ይሰማኝ ነበር ያን ጋራንቲያችን ጌታ በእስራኤል መካከል አለው እኔ አለው ተምቹን የሚመታ ኩኩባውን የሚመታልን ህልውናው መገኘቱ ጌታ ራሱ ነውና በጣም የሚገርም የእግዚአብሔር ፕሬዘንስ ነበር በጣም የእግዚአብሔር ህልውና ይሰማ ነበር ሰውነቴ ላይ አይ ፊል ኢት እና ጌታ ኢየሱስ ይባርክ ፓስተር የእውነት እንደመጣው የእግዚአብሔር መንፈስ እንደ ቃሉ ለዘላለም አናፍርም የእግዚአብሔር ህዝብም የእግዚአብሔር ቤተሰብም የእግዚአብሔር ትውልድም አገልጋይም እንዳልከው ይሄንን አውጅ ነበር ልጆቼ አያፍርም ትዳሬ አያፍርም በአገልግሎቴ አላፍርም ይሄንን አውጅ ነበርና ለምን አንተ ከኔ ጋር አለ በመካከላችሁ አለው ብለሃል የማናፍርበት ምክንያት አንዱ አንተ ነህ ብንወድቅ የምታነሳ ብንደክም የምታበረታን እንደገና የምታለመልመን አለ ይሄንን አውጅ ነበርና በእውነት ለዘላለም የእግዚአብሔር ቃል እንደመጣልን መንፈስ አሜን ብዬ ተቀብዬ አፊሊት እና ጌታ ኢየሱስ ይባረክ ወዳቸዋል ፓስተር ያላቢ ኢላስዋን ተባረክ ሰላም ጎሄድ ሰላማችሁ ይብዛ በጣም ደስ ብሎኛል ብዙ ጊዜ እመጣለሁ ግን ለመጀመሪያ ጊዜ ነው አንተ ቤት እንደዚህ ቁጭ ብዬ በጣም
መንፈሱን ጆይ ሲያደርገኝ ነበርና እግዚአብሔር ይባረክ። በአንተ እና በወንድሞቹ ያለው ጸጋ በጣም ልዩ ነው። ያው የምኖርበት አገልግሎት አንዳንድ ጊዜ ፓስተር ያውቃልና ጭቅጭቅ ነው፣ ወንጌል ነው እና እዚህ ስመጣ በጣም ነው የረሰረስኩኝ። በቃ ዝናብ አለችው እህቴ፣ እንደ ዝናብ ነበር የጎረፈኝ ነበርና ራሴ እንኳን ማቋቋም አልቻልኩም ነበርና ስለ ህዝቤ ያልክ ቃል ስትሰጥ ደግሞ ያው እስራኤላዊ ስለሆንኩኝ እኔ ስለ ምድሬ ስጸልይ ነበር። ብዙ ጦርነት እዚህ ያለ፣ ብዙ ነፍሳት ያልቃሉ። ስለ ጋዛ እየጸለይኩ ነበርና ጌታ አንድ ቃል ሲሰጠኝ ነበር። ያው ዕብራይስጥ ነው ማነበው፣ ግን ፓስተርዬ በትችል እርዳኝና ኢሳያስ 9 ቁጥር 1 መንፈስ ቅዱስ ሲሰጠኝ ነበርና ኢሳያስ 9 እሺ ላንብበው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎን የኔፍታሌም ምድር አቃለለ። በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝቡን አብዝተሃል፣ ደስታንም ጨምረህላችኋል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። አሜን። እና መንፈስ ቅዱስ ሌንም በጣም በኃይል የጎበኘኝ ነበርና ያው እኔ የምኖርበት አካባቢ በጣም ጨለማ ስላችሁ የሚለብሱት ጥቁር በጥቁር ነው፣ የሚኖሩት ላይፍ ጥቁር ነው። በቃ እንደ ልብሳቸው እና ጨለማ ውስጥ ነው ያሉ። ክርስቶስ ከነሱ ተወልዶ ከነሱ መጦ ግን መቀበል በጣም ያቃታቸው ህዝብ ናቸውና ኢቨን እዚህ እንኳን ወጡ ወንጌልን መመስከር በጣም አይፈቀድም፣ አይቻልም። ግን በምንችለው በሚዲያም ሆነ በግሩፕም ተደራጅተን ያው ወንጌልን እናስተላልፋለን እና ስለ ህዝቤ ነው በጣም 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 ስጸልይ የነበረ። ይሄ ቃል ደግሞ ዝም ብሎ ይሰራልና ክብር ለኢየሱስ ይሁን። እናንተ ያለ ወንጌል በጣም ደስ ይላል፣ ህብረታችሁ በጣም ያስቀናል እና እንኳንም እዚህ ዛሬ መጣ። ጌታ ይባርካችሁ። ተባረኩ። በርቺ። እሺ እኔ አንድ ነገር ልንገራችሁ። ለሁለት ኔሽን ሁሌ ለሶስት ኔሽን ስጸልይ በጣም መባረከው ማለት ነው። ለኢትዮጵያ፣ ለእስራኤልና ለዩኤስ ስጸልይ እነዚህ ምክንያቱም ኢትዮጵያውያን አብልተውኛል፣ አጠጥተውኛል፣ ወንጌልን አስተዋውቀውኛል። ያሳደጉ የመንፈሳዊ ነገር ኢትዮጵያውያን ናቸው። ብናደድባቸው ማለት ነው 2000 ዓመት ወንጌል ይዘው ለሶማሌ ለጎረቤት ማድረስ አልቻሉ፣ ለሱዳን ማድረስ አልቻሉ። the horn of Africa የመጀመሪያው በአፍሪካ ውስጥ እንኳን ወንጌል የተቀበለችው ኢትዮጵያ ነው። ደሞስት የመጨረሻ ወደኋላ ያለችው ደግሞ በወንጌል አቅጣጫ እያወራው ኢትዮጵያ ነው። እና አንድ ጊዜ ሶማሊያ ውስጥ በጣም በሞት ውስጥ እያለው እግዚአብሔር ምን አለኝ? የኢትዮጵያውያንን በረከት ሳትበላ አልገለህም አለኝ። ለሞት አሳልፌ አልሰጠህም። እና የኢትዮጵያውያንን በረከት በጣም ነው የምጠብቀው። ከዛ ጌታ እንዲህ አለኝ፣ በረከታቸው ደርሰዋል አለኝ። there is a revival እና የነሱን ሳታገለግላቸው አለኝ ጌታ፣ በነሱ መካከል ሳታገለግል አትሞትም አለኝ። ይህን የምላችሁ የዛሬ 20 ዓመት ሞት ውስጥ እያለው ነው የምነግራችሁ። I was almost to die። ጌታ ኪዳን ገባልኝ። you will serve the Abesha people አለኝ ጌታ። ከዛ የአሜሪካንን ደግሞ የወደድኩበት ምክንያት ምንድን ነው? 2000 ላይ 2004 2005 2006 7 ድረስ ሚሽነሪዎች ይገደሉ ነበር ሶማሊያ ውስጥ። ሲገደሉ በአይኔ አይቻሉ ሲሞቱ ለወንጌል ብለው። ከዛን ጌታን አልቅሼ ለመንኩት፣ አሜሪካ ውሰደኝ ጌታ ሆይ፣ እነዚህ ሰዎች ከኮምፈርት ዞናቸው መጥተው ወንጌል ሰርተዋል፣ እድል ስጠኝ ልባርካቸው፣ ይህን ምድር ልባርከው ብዬ ጸለይኩ። ጌታ እንዲህ አለኝ፣ ሄድ ኦፊስ እዚህ ዲሲ ይሆናል አለኝ። ይሄው ቨርጂኒያ ነው ያለሁት። ጌታ ያለኝ የዛሬ 18 ዓመት ብሊቭ ኦር ናት
ጌታ ኒውዮርክን ሰጥሃለሁ አለኝ፣ ዲሲን እሰጥሃለሁ። የዛሬ 18 ዓመት ነው የምላችሁ። ይህንንም አልቅሼ ነው ጌታ ሆይ ቢካዝ ምንድን ያልኩት በጣም ያዘንኩት አሜሪካኖች ወንጌል እየሰሩ እኛ እዛ ኮንፈርት ዞን ውስጥ ለህዝቤ ሲሉ አልቀዋል። ሁለተኛው ማለቅስለት ትውልድ የአሜሪካ ትውልድ እስራኤል መጽሐፍ ቅዱስ እንዲህ ይላል፣ እንቅልፋቸው ድካማቸው በረከትን ካመጣልን መነሳታቸውስ ይላል መጽሐፍ ጳውሎስ ሲናገር። ደንዝዘዋል፣ እንቅልፍ ላይ ነው ያሉት። አስቡት፣ እምቢ ማለታቸው መሲሁን ለአሕዛብ በረከት ከሆነ እንግዲያውስ መነሳታቸው የሚያመጣውን ክብር አስቡ። እኔ እነዚህ ሶስት ትውልድ በህይወቴ ቁልፍ ናቸው። ለአሜሪካ ጸልያለሁ። ለምን ሲባል 100 ዓመት ለወንጌል ዋጋ ከፍለዋል። ታውቃላችሁ ኢትዮጵያዊ ወንጌልን ሲያስብ አምሶሪ ይህን ስናገር አብዛኛው ነው የምላችሁ ወንጌልን ሲያስብ የሚያተርፈውን ገንዘብ ያስባል። እስቲ ገንዘብ አውጥቶ የሚሰብክ በጣም ጥቂቶች ናቸው። እውነት ይሄ አርሚ መነሳት አለበት። ሰርቶ ማገልገልን መማር አለብን። ስለ ገንዘብ እያወራው አይደለም፣ ስለ ሳክሪፋይ እያወራው ነው ያለሁት። ሁልጊዜ የፈረንጅ ዶላር ኪሳችን ውስጥ ካልገባ ወንጌል ምንሰራ አይመስለን። ያማል በጣም ጋይዝ። እኔ አሜሪካ ውስጥ ነው ያለሁት። የማንም ፈረንጅ እጅ ብር የለበትም ስናገለግል። በእውነት በደንብ አድርጋችሁ እዚህ ቲክቶክ ላይ የተቀደሱ የተወደዱ የእግዚአብሔር ልጆች በሚሰጡን አስራት ነው በቃ በዚህ ጸጋ በባዲ ኦፍ ክራይስት ተጠቅመናል የሚሉ በየወሩ በእነዚህ ነው እየባረክን አሁን ኢሮፕ ላይ ኮንፈረንስ የምናደርግ። ወናድ ከፈረንጅ ብር ተቀበለን አይደለም። ምንድነው የምታምነው አሊ ብትለኝ በመስዋዕትነት ወንጌል የማገለግልበት ምክንያት ጌታን ወደዋለሁ። አሜሪካኖቹ ገበሬዎቹ አስራት እህላቸውን እየሰጡ ኢሳኤም፣ ሜኖናይት፣ ሬድ ሲ ምንድነው እነ ኮምፓሽን ተመልከቷቸው። ሁሉ እኮ እዚህ በቀላል ገንዘብ አግኝተው አይደለም ወንጌልን የሰሩት። ለምን እንደሆነ አናቅም። በወንጌል ምክንያት ብር ስንቀበል እንጆ ያደርገናል፣ ክብር ይገባዋል እያለን። ሳክሪፋይስ እኮ ለኢየሱስ ነው። መስቀል ላይ ለሞተልን ጌታ እኮ የእውነት በጣም እኮ ነው የሚያማው፣ በጣም ያማል። ኢትዮጵያውያን እንደዚህ አይነት ማይንድ ሴት ቢኖረን ሶማሊያ ለ1000 ዓመት ወንጌል አልገባም። ጎረቤታችሁ የክርስቲያን ሀገር ይባላል ኢትዮጵያ። ሼም ኦን ዩ። ስትጠራ ራሱ አገራችሁ ምን ብላችሁ ነው የምትጠሩት? የክርስቲያን ደሴት ተብሎ ትጠራለች። የክርስቲያን ደሴት እዛው 1000 ኪሎ ሜትር እንኳን የማይሞላ አገር ርቀት የሌለበት አገር ለ1000 ዓመት እስልምና ውስጥ ነው ያለው። ሱዳንን ተመልከቱ። እዚህ ተመልከቱ። የምታያቸው እንዳለ ምስራቅ አፍሪካው ላይ ኢትዮጵያውያን አንድ የወንጌል አስተዋጽኦ ያደረጉ መስቀላቸውን ይዘው ቁጭ ብለዋል። ኢንክሉዲንግ የሚያሳፈር ነገር ይህንን ስናገር በሙሉ ድፍረት ነው። ኦርቶዶክስ ወንጌልን ይዛ በቆየችበት ጀግንነት እምቢ አሳልፌ አልሰጥም ብላ ለነ መሐመድ ግራኝ እምቢ ባለችበት ግን ከግዕዝ አውጥታ ወንጌሉን እያንዳንዱ ኦሮሞኛ፣ ሀዲይኛ፣ ወለይታ ሁሉም በያለበት እዛ አገር ያለ ቄስ ቢሾም ኖሮ ወንጌል ዓለምን ይሞላ ነበር። ኢትዮጵያውያን ኮንቴክስት ቢጠበቅ ኖሮ እኔ ኦርቶዶክስን ከማከብርበት እኔ ከእስልምና ስለመጣው ፔኑን አውቀዋለሁ። ከእስልምና እንደመጣ ሰው እስልምና ምድሪቷን ሊወር ሲመጣ ደኦሊ ሪሊጅን በኢትዮጵያ ታሪክ ውስጥ እንደዚህ ገተር ያዘችው ኦርቶዶክስ ናት። እምቢ ብላ እንሞታለን ብለው የቆሙ ኦርቶዶክስ ልጆች ናቸው። እኔ መቼም አልረሳውም። ኦርቶዶክስን ውለታ እግዚአብሔር ይክፈላቸው። በሪቫይቫል እግዚአብሔር ይክፈላቸው። መሐመድ ግራኝ ተነስተው ሲከት ጴንጤ አይደለም የተዋጋው፣ ኦርቶዶክስ ልጆች ናቸው የተዋጉት። ተነስተው ኖ ያሉት። አሁን ምንሰድባቸው
I mean, sometimes we have to pray. እንደዚህ አይነት እኔ አሁን የማንም ደጋፊ ምንም ለመሆን አይደለም፣ ግን I have to be honest ከእስልምና ነው የመጣው አውቀዋለሁ። እስልምናን አሁንም ማናቸው የፕሮቴስታንት አሉ እነ ማሜ እነ ዳንኤል እውነት እነ ፎይን ግቡና ተመልከቷቸው እስቲ እነ እውነት አዝናለሁ። አንዳንዴ በጣም ነው ማዝነው። አሁን ኦርቶዶክስ ላይ የሚሰሩ ልጆች ጥላቻ ባይሞሉ ደስ ይለኛል፣ ግን እንዴት አድርገው አፍነው እንደያዙ እነ ፎይ እኔ ሁሌ ነው መጸልይለት ይጥላኝ ይፈልግ I don't care፣ ግን የሆነ ክፍተት ቦታ በክርስቶስ ኢየሱስ አካል ውስጥ የሆነ ቦታ አፍኖ ይዘውልናል። እማያግባባን በፕሮቴስታንት የማያግባባን የለም ወይ? እንደ ፕሮቴስታንት የሚባላ የለም ወይ? ንገሩኝ እስቲ። ካልቪንና አርሚን እያለ እየተጋደላል የትኛው ፔንቴኮስታልን ሲቀበል ነው ሊጋደሉ? እስቲ እዩዋቸው እስቲ። ኤርሚያስም የሚመቱትን አመታት እና አቤላን ተመልከቱ፣ እንዴት አይነት ጥላቻ እንደሚዘገንን። ኦርቶዶክስ ለእጃችንን ከምንጠቁም የጠላትነት ኃይለኛ ያለው እዚህ ቤት ውስጥ አይደለም ወይ? ክብር ይሰማቸዋል ወንድሙን ሲመጣ። እኔ ኦርቶዶክሶች ባይጠሉ አሜን ለእውነት ቢቆም ደስ ይለኛል። ምክንያቱም ከሞት ውስጥ እንደመጣ ሰው እኔ ማምነው የኢየሱስ ወንጌል ሲሰበክ ማንም ሰው ድካም ይኖረዋል፣ ክፍተት አለው፣ የተለያየ የትምህርት ልዩነት አለን። ነገር ግን አንድ መሰረት አለን፣ ኢየሱስ የሚባል እኔም ለዛ እሞታለሁ። በጣም በሚገርም ሁኔታ እዚህ ላይ ቆምና ልናከብር ልንጸልይላቸው ይገባል። እኔ ኢትዮጵያ እንደዚህ አይነት የወንጌል ኢሳት ዛቢ ብትወጣ ኖሮ ሶማሌዎች እስከዛሬ እያለቀን እርስ በርስ 40 ዓመት ጦርነት ውስጥ አንገባም ነበር። አይታችሁ ከሆነ እስልምና የገባበት አገር ሁሉ በተለይ እነዚህ በጣም የሚዘገንን አመለካከት ያላቸው ውሃቢያዎች እነሱ ባሉበት ቦታ ሁሉ ጦርነት አለ። ይህ ሙስሊም ብራዘርሁድ አይታችኋል። ኢኽዋን ሙስሊሚን ይባላል። ሽባብ ማለት ወጣቶች ማለት ነው። አልሸባብ ማለት ወጣቶች ማለት ነው። ቦኮ ሃራም እዛን ተመልክቷቸው እንዳለ እነሱ ባለበት ጦርነትና ሞት ነው ያሉት። ለሙስሊም አይራሩም፣ ለምንም የማይራሩ ጨካኞች ናቸው። እነዚህን ነው እያቁም መነሳት አለብን። we have to support መጸለይ፣ በቃ ምንም ቢያቅተ መጸለይ አለብን። እና እኔ ኦርቶዶክስ ባለውለታና ግን ኮንቴክስት ቢጠበቅ ኖሮ ይሄ ሁሉ ዋጋ ባልከፈለን። እኔ እንደ ሶማሌ ነው የማወራው። ህዝቤ 40 ዓመት ጦርነት ውስጥ ነው ያለው። አይውሽ ኦርቶዶክስ ሶማሌ ቄስ ብትልክ ሶማሊኛ የሚናገር አይውሽ ጌታ አጥቶ ግዝ ሊያወራልህ ነው ሶማሌ ህዝብ። ኮንቴክስት መጠበቅ አቃተን። ክርስትና ኢትዮጵያዊ ሆነ ተያዘ፣ አበሻ ሆነ፣ ቀይ ቢጫ አረንጓዴ ሆኖ ተያዘ፣ አልወጣል፣ እዛው ጋር ቀረ እንጂ በጣም እኮ የሚገርም እኮ ነገር ነው የሰሩት። መክተው እስልምና ግን እዛው አፍኖ አስቀሩት። ሰሜኑ ላይ አያሳዝን? መክተዋል እኮ ኖ አይወረንም ብለው ግን ከያዙት በኋላ እውነቱን እዛው ተውጦ ቀረ። ሰሜኑ ምን አለበት ወደ ሶማሌ ብታመጡ? ምን አለ ሱዳን ብትመጡልን ኖሮ ልጆቻችንን አይገደሉም፣ አናልቅም ነበር። ኢትዮጵያ አንድም የወንጌል እጃችሁ ላይ መግባታችሁ ደስ ይላል፣ አንድም መዋጣችሁ ደግሞ ያሳዝናል በጣም። አሁን ፕሮቴስታንቱ አሁን ነቢያቶቹን ደግሞ የሚባሉትን ተመልከቷቸው። ብራቸው ሁልጊዜ ፎቅ ላይ እንጂ ወንጌል ላይ አይውልም። እስቲ አንድ የነቢያቶች ቸርች እስቲ ጠቁሙኝ፣ ሚሽነሪ ላኩ ብላችሁ እስቲ አንድ ጠቁሙኝ። እግዚአብሔር ምስክሬ ነው፣ የላቸውም። እምላለው ነው ምላችሁ በጌታ በፔንቴኮስታል ያልሆኑት ማለት ነው። እነ ሉትራን እሳት የለም ብላቸው ምንተቻቸው ሚሽነሪ አላቸው። ፔንቴኮስታሎች በተለይ እነዚህ ነቢያቶቹ ብር ያላቸው ያቸው አንዱ ነቢይ 5 መኪና አለ። እኔ ስለ መኪናቸው አለ ያ ሁሉ ኢንቨስትመንት ግን ምን አለ ወንጌል ቢሰራበት። ሁልጊዜ አበሻ የመጨረሻ ተባረከ። እነ ተፈራደም ምናምን ጃፒንም ሁሉንም ተመልከቷቸው። አሮን ኬር ይሄ ምንድነው የሚባለው ፌዝ ሙቭመንት በላ ፔንቴኮስታል በላቸው ኢንክሉዲንግ እነዚህ ጨምሮ አብያታ ውስጥ የሚባሉት
እንዲህ ነው የሚሉት፣ ይንቀጠቀጣሉ ወንጌል ላኩ ሲባሉ። ከዛ በኋላ ባንክ ውስጥ ያለውን ሚሊየንስ ብር የቢራ ፋብሪካ ይወስደዋል፣ አትርፎ ይመልስላቸዋል። የወይን ፋብሪካ ይወስድባቸዋል፣ አትርፎ። እንዳለ ባንክ ሄደው የሚበደሩት ትላልቅ ኢንቨስተሮች የቸርችን ብር ነው። ምክንያቱም አይንቀሳቀስም፣ ለቢልዲንግ የተቀመጠ። ዛሬ ምንድን ያስበጠረቀኝ በመድኃኒዓለም ይህ መጨር እውነት ምንድን ነው የሚያደርጉት? ቴልሚ ደማኒ ድሃ በጣም ገንዘብ አላቸው። ሀብታሞቹ ያሉት እኮ ወጥተው ምንድን ነው በገንዘቡ በጌታ ምንድን ነው የሚደረገው? እና ኢትዮጵያ ቤተክርስቲያን ሁሉም ሲጠቋቁም ሁሉም በቃ የተመታ ሆኗል። እና እግዚአብሔር ሁላችንን የሚፈውሰን በጣም በእውነት ይፈውሰን። እነዚህንም ፔንቴኮስታሎችን እግዚአብሔር ይፈውሳቸው። ገንዘባቸውን ሁሉ እግዚአብሔር ባረከን ብሎ ቢልዲንግ ነው የሚሰራው። አያሳፍርም? ጌታ እግዚአብሔር ባረከን እነተፈራ ሁሉንም ተመልክ፣ እነ ጃፒንም ተመልክ። እግዚአብሔር አንደይም ይላል። መድኃኒዓለም እዛ ይገስጸ። ምን አለ አንድ 5-6 ሚሽነሪ ሶማሊያ ውስጥ፣ ሱዳን ውስጥ፣ ግብፅ ውስጥ ብትልክ ምን አለበት? ስሙ አድርሶላቸው። ምን አለ ሚሽነሪ ብትልኩ፣ ወንጌል የሚሰሩ ሰዎች ብትልኩ። በወንጌል ስም ብር ተከብለው የእነሱም ቢልዲንግ እግዚአብሔር ባረከን ብሎ ያሳዩናል። የመጨረሻ ከተባረኩ አጥቢያ ቤተክርስቲያን ሌላ ቢልዲንግ ነው የሚሰሩት። አንድ ሪፖርት ሰምተን አናውቅም። ከተሳሳቱ እግዚአብሔር ምሕረት ያድርግልኝ። በእውነት በጣም እኮ ያሳፍራል። እና 1000-2000 ዓመት ወንጌል አፍናችሁ ይዛችሁ የክርስቲያን ደሴት ናት፣ በጣም የክርስቲያን ሀገር ናት ይላል። ሱዳን ልከት አውቃለህ ወይ? አሁን አንዳንድ እንኳን እየባነኑ ዱባይ ላይ ሚሽነሪ አለህ ወይ? ሄደው ቸርች የከፈቱ ለነገሩ ዱባይም ካሉ ለገንዘብ ብለው ነው፣ የድሃይቷን ገንዘብ ለመበርበር ብለው ነው እንጂ ሚሽነሪ ሄደው በኮሚኒቲው መካከል ቋንቋ አሰልጥነው በጌታ ቀርታችሁ ላኩልኝ ትንሽ ልሳደብ ሰው ቋንቋ አሰልጥነው ባህላቸውን አሰልጥነው አስተምረው ባይብል ስኩል የላኳቸውን ጠቁሙኝ፣ እባረካቸዋለሁ። ጌታን ከጎናቸው አብሬ ይቆማል። ዱባይ ላይ ሲሄዱ ትንቢት የሚናገሩ ሰዎች ባለሙያተኞች ናቸው ሄደው የሚሰብኩት። እሱንም እዛ ያለውን አስራት አፍነው ለመያዝ እንጂ በአረብኛ የሚናገር ኦኬ፣ ከእንደገና የህንድ ቋንቋ የሚናገር ካልቸሩን የጠበቀ አሰልጥነው አንድ ሰው ላይ ኢንቨስት አድርገው ሂድና ወንጌል ስራ ብለው የላኩት የለም። እስኪ አሜሪካን ውስጥ ከኢትዮጵያ የተላከ ሚሽነሪ ያሳየኝ። You never find እንኳንና ከዛ ተልኮ ስሙኝ፣ እዚህ ያሉት በእንግሊዝኛ አይሰብኩ። 20 ዓመቴ ነው 30 ዓመቴ ነው እግዚአብሔር ባርኮኛል ምናምን ይለኛል። እንግሊዝኛ ተምረህ ሄደ ሰብከት አቃል ነው። እዚህ የተወለዱት ልጆች ናቸው የተንቀሳቀሱ ያሉት። እንግሊዝኛ ለመስበክ ሌላ ጋር የሚደርሱን ደግሞ ይማታሉ። ገንዘብ ፈለገ ነው ይላል። ጌታው አፌን ያዘው በመድኃኒዓለም። በቃም እኮ ነው ኢትዮጵያ ለመሰላችሁ 2000 ዓመት ወንጌል ይዘን ጎረቤታችን ማድረሰን ያቃተን ሰዎች ስለሆነን ጌታ እሺ ባዲ ኦፍ ክራይስት አም ቤጊንግ ዩ ልለምናችሁ። እዚህ ውስጥ ያላችሁ አሜሪካ ውስጥ የምትኖሩ አላችሁ፣ ካናዳ ውስጥ የምትኖሩ አላችሁ፣ ዩሮፕ ውስጥ የምትኖሩ አላችሁ። እስቲ ሂዱና በጎረቤታችሁ ላይ ቋንቋ ተማሩና ስበኩ ወንጌል። አንድ ነገር ልንገራችሁ፣ አትሊስት ለልጆቻችሁ ስትሉ ባትማሩ እንኳን ለወንጌል ስትሉ ተማሩ። እንደው ልለምናችሁ። አሁን እዚህ ውስጥ አብዛኞቻችሁ ፈረንጆች ቸርች የምትሄዱ አላችሁ፣ አበሻ አልሄድም ብላችሁ። ለምን? ልጆቼ ላደን እንጂ ወንጌል እዛ ቁጭ ብዬ እነሱን ልድረስ ብላችሁ አይደለም። ለምን?
2000 ዓመት እግዚአብሔር ይህንን እርግማን ከላያችን ላይ ይስበረው። 2000 ዓመት አፍነን ያዝነ ወንጌል እንደ አባይ አሁንስ ነፃ ወጥተናል። አባይ አባይ የሀገር ሲሳይ እንደሚባል ይዘፈንለታል እንጂ ለውጥ የለውም። ልክ እንደዚህ ወንጌሉ ይኮራበታል እንጂ ለውጥ አላመጣም። ልክ እንደ አባይ የኢትዮጵያን አባይ ማለት ነው እንደዘፈናችሁለት ወንጌሉንም ትዘምሩለት አላችሁ። እዛው አፍናችሁ ይዛችሁ ዓለምን የሚያበራ ትውልድ ኢሮፕ ሳይገባ እኮ ወንጌል እናንተ ጋር ነው የገባው። ኢሮፕ ሳይገባ አሜሪካ ሳይገባ አሜሪካ ሳትፈጠር ኢትዮጵያ ውስጥ ወንጌል ገብቶ ኢሮፕ እነዚህ ሰዎች መስዋዕት ሆነው እኮ ነው የምላችሁ ገንዘባቸውን ይልካሉ አፍሪካ ውስጥ ወንጌል እንዲሰራ። እሺ እንደው ምሰሙ 700 ሰው 730 ሰው እየሰማኝ እሺ ገንዘብ አጠራቅሙ ቤታችሁ ውስጥ አስራቱን ብሉ ችግር የለም እግዚአብሔር ይጠይቃቸው። ግን አትሊስት በወር የተወሰነ ብር አድርጋችሁ ሚሽነሪ ላኩ። እስቲ ጌታ በአካባቢያችሁ ከምትዋደዱት ፋሚሊ ጋር እስቲ ለሚሽን ስራ ገንዘብ እናጠራቅም ብላችሁ እንደው ልለምናችሁ በጌታ ላይክ ሴቪንግ አካውንት አድርጋችሁ አጠራቅሙና እስቲ ማንም አላክም ከኔ ሊጀምር በሉ። ለምን 50 ብር አይሆንም? እንደው አም ቤጊንግ ዩ ጌታ በጣም 700 ሰው ከ700 ሰው 100 ካደረገ ስኬታማ ማለት እስቲ ለሚሽን ስራ ሶማሊያ ላይ ለመላክ ሚሽነሪ እንልካለን። እስቲ በዛ ወንጌል ያልገባበት ቦታ አንድ ነገር ልንገራችሁ የሚያስደነግጥ ኦንሊ ጂሰሶችን እግዚአብሔር አሁን እየነካቸው ነው ያለው። እነዚህ ኦንሊ ከልት አስተማሪዎች ገስዋት እነሱ አካባቢ ፕሮቴስታንት ያለው ቸርቾች አብዛኛው ቴዎሎጂ ስላልተማሩ ዶክትሪናል ፋውንዴሽን ስለሌላቸው ቸርቾችን እየለወጡ ነው ያሉት። እስቲ ተነሳችሁ እኔ አንድ ሰው ባይብል ስኩል አስተምራለሁ ብሎ እንደው ልለምናችሁ በድንግል ልጅ ቴዎሎጂ ክላስ ልላክ እስቲ ብላችሁ ጌታ ቴዎሎጂ ክላስ እስቲ ልላክ ሶል ልላከው ሰይምን ልላክ አንድ ሰው ልላከው ባይብል ስኩል እኔ ዲግሪን እችልልሃለሁ አንተ ሂድና ባይብል ከተማረ በኋላስ ግን ቪዥኑን አይታችሁ ውስጡ የሚቃጠለው ነው። ይሄ ስራ ፈት ምናምን እያልኩ አይደል ለመስዋዕትነት የተዘጋጀ እስቲ ሄዳችሁ ባይብል ስኩል ክፈሉላቸው። የምግቡ ምናምን ቻውን ላኩ። ሚሽን ሾርት ተርም ሚሽኖችን ላኩ። ምክንያቱም እኔ በቅባት በጣም አምናለሁ። ኦኬ በጣም ነው ማምኑ። አዚው ሲ ተነብያለሁ ጸልያለሁ አሮን ኬር። ነገር ግን በጣም ደግሞ እንዲህ አይነት ቦታ ላይ መጽሐፍ ቅዱስ ትምህርት ቤት የተማሩ መጽሐፋቸውን በጥንቃቄ ያወቁ ክርስትናን በቅጡ ያወቁ የክርስትናን ፋውንዴሽናል ቲቺንጎችን ያወቁ ዶግማ ያወቁ መጽሐፍ ቅዱስ ለምን እንደተጻፈ የገባቸው የተማሩ ሰዎች ያስፈልጉ ዕቅበተ እምነት ላይ የሚሰሩ። ስለዚህ ብዙ መጽሐፍ ቅዱስ ተማሪ ቤት መላክ አለብን። በቅባት ብቻ አጋንንት በቅባት ታስወጣለ። ጭንቅላት በቅባት አትቀይርም፣ በትምህርት ነው የምትቀይረው። ክርስትናና አገልግሎት 20% በቅባት ነው፣ 80% በጥበብ ነው። እወቁ። ትዳርም 20% ቅባት ይፈልጋል፣ 80 ጥበብ ይፈልጋል። አገልግሎትም እንደዛ። ሰው ባይብል ስኩል ላኩ። እስቲ እዚህ ከልት ደቡብ ላይ ከልት የሆኑ ነገሮች ሐሰተኛ ትምህርቶች የሚወጡበት ላኩ። እስቲ 5 ተደራጁ። ለተንኮል ብቻ እንደራጅ፣ ለሐሜት ብቻ እንደራጅ። ጌታ እስቲ አደርጋለሁ የምትሉ አንዳንድ ቁጥር ጻፉ። እኔ ጋር አይደለም እዛው ባላችሁበት እኔ ሸክሙ የራሴንም አልጨረስኩ። ኖ ዊና ፈንድሬዚንግ ኖ አልፈልግም። የምናደርገው ምንድነው? ባለውበት ቦታ እጸልይና ሰው ይስጠኝ የምትሉ ተባረው አንዳንድ ቁጥር ጻፉ። ራሳ ጸልያችሁ ጌታ ይባርክሽ ሊድዬ ቲጂዬ ላይት ጌታ ይባርካችሁ። ደግሞ እናንተም ሂዱ በብራችሁ ሊያ ተባረኪ፣ ኢሉዬ ተባረኪ አለሽ እንደ ሄዱ ተባረኪ። ዲቦራ ሞክሪ እስቲ ዲቦራ ሞክሪ። አስራት ካልሰጠሽ ይህንን አድርጊ እስቲ ተባረኪ። አብዱ
ያንተ አድርጉ እስቲ። እታፈር ተባረኪ። ራሄል ነፂ ራሄል ኒኒ ጌታ ይባርካችሁ። ሜትዬ ዋው ኤደን ሃና ዮሲ ሰይ ክብር ለኢየሱስ ይሁን። 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 ጌታ ይመስገን። ከጸልዩና ኢቨን እኛ አሁን ጸሎት ቤት ሰዎች አሉን ላይክ ማስተማር እንፈልጋለን። እናንተ ትረስት የምታደርጉት አለ ካላችሁ ሶልንና ቤዝን አገኟቸው። ያው ሶል እዛ ጋ ያለ ቤዛ አለች። አገኟቸውና በባዲ ኦፍ ክራይስት ትሬን ማድረግ እንፈልጋለን የምትሉ ከሆነ እነሱን አገኟቸው። ጸሎት ቤት ውስጥ 24 የሚጸልዩ ሰዎች አሉ። 24 ሰዓት የሚጸልዩ ኦኬ። ኮንታክት አድርጓቸው። ባላችሁበት ቦታ ጸልዩ። እውነት በተለይ ባዲ ኦፍ ክራይስት ላይ ያላችሁ ሰዎች አግኙን። እናንተ ባዲ ኦፍ ክራይስት ላይ ነው፣ ሌሎቻችሁ ባላችሁበት ቦታ ጌታ ይባርካችሁ። ጌታ ይመስገን። ጌታ ቸር ነው። ስለዚህ መዓት ሚሽነሪ ያገኘን ማለት ነው። መዓት ሚሽነሪ የጅቡቲ ፍሬ እሰይ። ጌታ ይመስገን። እሰይ። ጌታ በጣም ብዙ ፍሬ ሰጥቶናል። በእውነት አድርጉ። ሶልዬ ንገራቸው ኢየሱስ እሺ ቅዱሳን ፓስተርዬ እንዳላችሁ በጣም ይሄ ወሳኝ ነገር ነው። ታውቃላችሁ ወሳኝ መጣ። ተባረክልኝ ፓስተርዬ። አሜን። ተባረኩ። በእውነት ሶማሊያ ላኩ፣ ሆርን ኦፍ አፍሪካ ላይ ላኩ፣ ሱዳን ላይ ላኩ። እግዚአብሔር ወደ እስራኤል ደግሞ ይልከናል። አሜን። ወንጌል ይዘን ጌታ ይመስገን። የምትሉት ነገር ካለ እድል ስጣችሁ። ሀይ አልዬ፣ ሰላም ናችሁ? ሁላችሁም እንዴት ናችሁ? ጌታ ይመስገን። ራሴን ማለት ነው እየሰማሁ አንተን ትምህርቱንና ጸሎቱን ምኑን እና ግጥም እየጻፍኩኝ ድንገት ለካ ገብቼ ቁጭ ብያለሁና አይሆፕ አልረበሽኩም ብዬ አስባለሁኝ። ምክንያቱም እንዴ ሳይ ራሴን ማለት ነው እንዴት እንደደነገጥኩ ሪኮስት አድርጌያለሁ፣ ግን ወዲያው የምትቀበልኝ አልመሰለኝም እና ኦ ማይ ጋድ አፌን ይዤ ነው በቃ ቁጭ አልኩት ነው ማወራ እና እኔ በበረከት ውስጥ ነበርኩኝ። በተለይ በጸሎቱ ማይ ግድነስ ኩክ እያደረግኩ ነበረ ዳውንስቴር። ከዛ ተንደርድሬ መጣውና ወደ ላይ በሬን ዘግቼ በቃ መጻፍ ጀመርኩኝ አንተ እየጸለይክና ጌታ ኢየሱስ በእውነት ማይ ግድነስ ማይ ጋድ ስለ ትዳራችን ስለ ልጆቻችን በቃ ኤቭሪቲንግ እና እንዴት ሮጬ ወደ ላይ እንደመጣሁ ማለት ነው። አይ ዋዝ ላይክ የምን ምግብ ኩክ ማድረግ ነው? ወደ ላይ ወጥቶ በደም ቁጭ ብሎ መመገብ ነው እንጂ ብዬ ወደ ላይ መጣውና አልዬ ጌታ ኢየሱስ ዘመንህን ይባርክ። አሁን ደግሞ በመጨረሻ ላይ ደግሞ ሚሽነሪ መሆን እንዳለብን መላክ እንዳለብን ይሄ ራሱ ትልቅ መልእክት ነው። በጣም በእውነት እየነገርከን ያለኸው ማለት ነውና የእውነት ጌታ ኢየሱስ ዘመንህን ብርክ ያድርገው።
የጻፍኩትን ግጥም ላንብበው። ምክንያቱም መቼስ ጽፌው ብቻዬን ይዤው አልቀመጥም። እናንተም እንድትሰሙት በጣም አጭር ነው፣ ግን አይሆፕ አልረበሽኩም ብዬ አምናለሁኝ። በጣም ነው የተሳቀኩት። ትዙ ጋር ሁሉ ልደውል ነበረ። ትዙ ላይቭ ነሽ ያለሽው? ድምፄ የተሰማ ረበሽኩኝ። ምን ተፈጠረ ልል ማለት ነው። እና በጣም ስለተነካውኝ ነው ይህንን ግጥም የጻፍኩት። እውነት ነው፣ በደንብ ዲቨሎፕ አላደረግኩትም። ኢትስ ጀስት ሰው በቃ ፒውር አሁኑኑ የወረደልኝ ማለት ነው። እና ሰላም ሆኗል ይላል ርዕሱ። ሰላም ሆኗል። እግዜር ቀና ስለኛ፣ እግዜር ቀና ስለኛ ራራልን፣ በረከትን ባርኮ ሰማይ ከፈተልን። ከእህልና ከወይን የበለጠ እንጀራ፣ ቃሉን ልኮ አዳነን ጸጥ አለ መከራ። ስድብን የጠገበ ምድረ በዳው ቤቱ፣ ሕይወት ያራቆተው ተጣብቆ አንጀቱ። ቋንቋው የታሰረ ቃሉን ነጥቆ ጠላት፣ መባከን ተዛምዶት የቀረበው ለሞት። ሕይወት አለ እግዜር ራራለት፣ ከሞት ተመልሶ ሕይወት ተረፈለት። እግዚአብሔር ቀና ለሕዝቡ ራራለት፣ አለው አለ ከላይ በረከት ላከለት። የሕይወት ምንጭ ውሃ ፈለቀ በምድር፣ በክርስቶስ ዘይት ለምልመን በፍቅር። ከሕዝብ በልጠን ዛሬ ሕይወታችን ሲያምር፣ አሕዛብ ከአሕዛብ መንደር ወተን በሰማይ አደርን። ክብር 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 በሉ እልልታን አሰሙ፣ አለሁ ላለን ጌታ ላጠበን በደሙ። መለከት ይነፋ ጾማችን ይቀደስ፣ በጉባኤው መሃል ጌታችን እንዲነግስ። ሃሌሉያ ሃሌሉያ በሉ እናንተ ቅዱሳን፣ በጉ ታርዶ ቀርቦ ምሕረት ታውጇል። አምላክ ራራ ለኛ ምድርን ጎበኛት፣ ጸባኦትን ከፍቶ በልጁ ባረካት። አሜን። ተባረኩልኝ ተባረኩልኝ። አልዬ አይ ላቭ ዩ ሶ ማች። ሁላችሁንም በጣም ነው የምወዳችሁ። በእውነት ውስጥ እንደዚህ ፍስስ የሚል ኢየሱስን እያፈሰሳችሁልን በዚህ ባይ ዘ ዌይ አልዬ ትንሽ መንፈሳዊ ህመም ውስጥ ስገባ አንተን ፍለጋ ነው የምሮጠው። ማለት ላይቭ ለመግባት ላይቭ ገብቼ ማለት ነው የሆነ ነገር መነሳሳት አለበት። በቃ የሆነ የሚታጠብ ነገር እንደ ልብስ ማለት ነው የሆነ የሚታጠብ ነገር አለና ትክክለኛ ኢየሱስን እንድናፍቅ ኢየሱስን እንዳይበት የምገባበት ቤት ነው እና I was like at the right moment ሰላም ሆኗል የሚለውን በቃ ልቤ ውስጥ ሲያፈስ this was for me ዛሬ በቃ ጸሎቱ ምኑ everything ማለት ነው እና I was the right place right here ማለት ነው እና ጌታ ሰላም ሆኗል ብሎ በቃ ይሄንን ነው የሰጠኝና ለዛ ነው እየጻፍኩት የነበረውና እግዚአብሔር አምላክ ሰላምን አድርጎልናል። እንደ ተጸለየው ጸሎት ማለት ነው ጎብኝቶናል አይቶናል። በዛሬው ዕለት ይሄው በዚህ ጸሎት ሰዓት ማለት ነው I feel it አይልዬ የእውነት I feel it like ድስት አሳርሬ ነው በሩጫ ወደዚህ የመጣው የእውነቴን ነው ማውራ አልዬ እና I'm so blessed። ሁሉ ሰው እዚህ ውስጥ ያለው ሰው ጠቅላላ blessed እንደሆነ እርግጠኛ ነኝና እግዚአብሔር ሰላምን አድርጎልናል። ሰላምን በጌታ በክርስቶስ ኢየሱስ በደሙ ያጠበንን እኛን ቅዱሳን ያለንን በሰማይ ርስት የሰጠንን ሰላም ሆኗል ነው ያለን። ዛሬ ሰላም አድርጎልናል፣ በቃሉ ደግሞ አጥቦናል። ወዳችኋለሁ። ተባረኩልኝ። የኔ ወርቅ በረከት የነሽ ጌታ ይመስገን። እንትኑን እንዳትረሱ ፍጥረትን መባረክ That's our foundation today's word አለ። በጣም እግዚአብሔር ያወራን በኃይል አሜን። ሚሽነሪ እንልካለን።
ሊያ እንዳትረሽ እንልካለን። ብዙ ከባዲ ኦፍ ክራይስት በጣም ነው የምንልከው ጌታ ትላንት ኢትዮጵያ ውስጥ በጣም ትልቅ ሙቭመንት አለ። ወጣቶች ልጆች ላይ እየተሰራ ነው ያለው እና ፋይናንሻሊ ሰፖርት እናደርጋለን። ጋዮስ ታውቃላችሁ? ጋዮስ ፓስተር ፍጹሜ ስንቶቻችሁ ታውቃላችሁ? ጋዮስን ፓስተር ፍጹምን አንዳንድ ቁጥር ጻፉ። ጋዮስን የምታውቁ ጋዮስን ሰው እንደዚህ እናደርጋለን። ያ ፓስተር ፍጹም በእኛ በባዲ ኦፍ ክራይስት አካውንት ፓስተር ፍጹም ብላችሁ ብር ላኩ። እሺ ለጋዮስ እያላችሁ ላኩ። እኛም ጨምረን እንባርከዋለን። እግዚአብሔር ቢረዳን በየወሩ አንዳንድ ትላልቅ ሚሽን ላይ የሚሰሩ ላይ ኢንቨስት እናደርጋለን፣ እንዘራለን እና ጌታ ካለኝ ቆየ ከወር በላይ ምናምን ሆነ። ትላንት ማታ በጣም እያሰብኩት ነበር። ጋዮስ ብላችሁ ወይም ደግሞ ፓስተር ፍጹም ስትልኩ ገንዘቡን ፓስተር ፍጹም ብላችሁ አስገቡ። እሺ የእኛን ባዲ ኦፍ ክራይስት አላረ ታውቁታላችሁ ያስባለሁ። እዚህ ላይ ጻፉላቸው። ውል ብለስ አሜን። ያ ጻፉላቸው። ቴንክ ዩ ሶ ማች ሰላሚ ቴንክ ዩ ጻፉላቸው። ባዲ ኦፍ ክራይስት ሰላሚ ቴንክ ዩ። ምን ሆኑ? ምንም ለወንጌል ምን ሆኑ? ካላበደ ካልታመመ ገንዘብ አንሰጥም። ፎር ደ ጋስፕል ለወንጌል ተሳስተህ ሊሆን በቅንነት ይሆናል የጠየቀኝ ጥያቄ፣ ግን የህዝብ ጥያቄ ነው የጠየቀው። ይህን እኮ እያልኳቸው ያለው አሜሪካ ውስጥ እንደዛ ነው አይደል? አበሻ ሳጥን ነው የሚገዛለት፣ ልብስ አይገዛለት። ለምንድን ነው አላውቅም። እሺ ጻፉ። እኛ ልብስ እንገዛለን። ሶማሌው ያደረገው ልንገራችሁ፣ የሚያስቅ ነገር እና ሶማሌው ያደረገውን ልንገራችሁ። ሰውየው አበሻ ነው እና ሙሉ ልብስ ለብሶ ጠላት ደስ አይበለው ብሎ ታነቀ ማለት ነው። እጁ ላይ ሲጋራ ይዞ ፓኬት እና እጁ ላይ ፓኬት ይዟል። ታንኩ ሲሞት ሶማሌው ገብቶ ሰው ሲጮ ከእጁ ላይ ሲጋራውን ወስዶ ማጨስ ጀመረ ማለት ነው። እዛው ቆሞ ያው አስቡት፣ ኢትዮጵያ ከሬሳ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከሬሳ ላይ ምናምን ብለው ሲሉት ወላሂ አልገባኝም። እኔ የምለው ሲኦል ያጨሰዋሉ ወይን ሲጋራ ደግሞ ተንኮለኛ ነው አለ። ይህን ሱፍ የመሰለ ይዞ ለምን ይሞታል? ምን አለ አውልቆት የቆመ ቢለብሰው። ሶማሌ ስወደው ጌታ እውነቱን እኮ ፓኬት ሲጋር አንዱን ነው እንዲ አላወለቅ ሲኦል ወላሂ አልገባኝም። አበሻ ምን ነው ሲኦል ሄዶ ነው ወይ የሚያጨሰው ይህ ሲጋር? ሱቱን ለምን አድርጎ ኤኒዌይስ ለጋዮስ ለፓስተር ለፍጹም ፖስት አድርጉ። አትሳቂ፣ ፖስት አድርጉ። ቤዝ ምን እየሰራች ነው? ያው እዚህ ጋር ስላለ አያዋለሁ። ፓስተር ፍጹም ብላችሁ ፖስት ላድርግሽ። ፓስተር በቃሌ ኢትዮጵያውን ነው የማውቀው። ከጸሎት ቤት ፈለጋችሁ ነቅላችሁት። እሺ ገመቹ አንብበናል።
ሰላም አላካችሁ ዘራፍትታችሁ ገንዘብ ላኩ። ከጸሎት ቤቱ ማምጣት ትችላላችሁ። ፖስት አደረጋችሁ። ድንገት ነው ያሰብኩት ይሄን ነገር፣ ግን ሰሞኑን በጣም እያሰብኩ ነበር። አካውንት ጻፉ። ይሄው ሶል እያደረገ ዜል እያስቀመጠላችሁ ነው። ለወንጌል አገልግሎት እንደዛ እናደርጋለን። ዊኪ እሺ፣ ኢትዮጵያም አካውንቱ ላይ ማድርገዋ ሰራዊትም ቤዚየስ ለማት ያ አረግሽ ኦኬ ማስ ይነበባል እናንተ ጋር እኔ ይነበባል። አዎ ቶሎ ቶሎ ፖስት አድርጉ እና አንቱን የኢትዮጵያውንም አካውንት ጌታ የተባረክ ለወንጌል እናወጣለን። ጌታ ይረዳናል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሰላምዬ ፍቅር አቤት አቤት ፓስተርዬ እሺ ይሰማል? ይሰማል? ከቆምሽ ይሰማል። እየሮጥሽ ነው አይደል? ነበረ ልክ ስነሳ ነው የጠራኝና ልጄ ማሚ ሰላምዬ ፍቅር አንቺ ነሽ? ሰሚ የወረወርሻቸውን እቃዎች እያሰብኳቸው ነው ማሚ። ምክንያቱም እስካሁን ልክ ቆይቼ አሁን የጠራኝ ልክ ተነስቼ ማሚ ሰላምዬ ፍቅር አንቺ ነሽ ዜኮ እንዴት እንደወር በቃ ወንበሮች አሉ፣ የእሱ መጫወቻዎች አሉ፣ እንትን ትልቅ ሃይ ቼርም አለ። እሱን ራሱ ሳልዘለው አልቀር ማለት እንደዚህ የምዘል እንኳን ቀጭን አይደለሁም፣ ግን ኦ ማይ ጋድ ደንበኛ ብርቱካን ነኝ እና በቃ ተንከባልዬው የደረስኩ መሰለኝ። ኦ ማይ ጉድነስ ዋው ማለት ከዚህ በፊት መጥራት ስትችል አሁን ልክ ስነሳ ያየኝም ሁሉ መሰለኝ። ልክ ስነሳ በቃ ኦኬ ፓስተር አልዬ ግን አንድ ጥያቄ ልጠይቅ። የት ነበርክ እስከ ዛሬ? ማለት አይባልም እንጂ እናቶቻችን እንደዚህ የታባህ ነበር የታባሽ ነበርሽ ይባላል አይደል? እኔ አላልኩም፣ እነሱ ናቸው ያሉት። ሰላምዬ አንቺ የት ነበርሽ? ምላስ ይዘሽ ኮመንት ላይ ብታማይሽ እንጂ 100 ብር እኔ መሳቅ እንኳን ከተፈታሽ ሰላምዬ 100 ብር ሰጥተሽ እንዲከተፈታሽ ክብር ለኢየሱስ ይሁን። እኔ እኮ 3 ሳምንቴ ነው ካወቅኩ። ዋው ኦኬ። ያ 100 ብር አንተ ይሄን ነው እንዴ እንትን ያልከው? መጀመሪያ ማለት አልወድም ቲክታክ በነ ዮናስ ማኞ ጊዜ ማኞ ነው ማኛ ምናምን እና ስድባቸው ስለሚዘገንን ቲክታክ የሚባል በቃ ዘግንኖኝ ትቻለሁኝ። ማለት በቃ ስድባቸው ጆሮ ያም ነበርና አየር እየወሰድሽ
ሰላሚ አየሩ ሰጭ እሺ አይ ቲንክ አየሩ ሁላችንም ሳያስፈልገን አልቀረም። አየሩ ዛሬ ባርከነዋል። ስለዚህ አየሩ ሰላም ነው በቃ። ዋው አሚን። እስከ ዛሬ በእውነት የት ነበርክ? አሚን የት ነበርኩሽ? እኔ በቃ ያው እንደነገርኩ ከቲክታክ ምናምን ርቄ ነው እና እውነት ለመናገር ይሄ ዜናዎች ምናምን ፌስቡኮች ምናምን በፊት በቃ ይሄ ጦርነት ምናምን እርስ በራስ በኢትዮጵያ ላይ ያለ ነገር እያለቀስኩ እያደርኩኝ ህዝቤ እንደዛ ሲሆን እኔ በዛ ውስጥ አላደኩም እና በፍቅር ውስጥ ነው ያደግኩት። ማለት በቃ ህብረተሰቡ ድክመትም ቢኖረን ፍቅር ነው እና ፖለቲካ ላውራ ሳይሆን በቃ አላይም ሁለተኛ ይሄ ምናምን አላይም ብዬ ላይፌ ልጄ ማሳደግ ነው በቃ እንትን ያደረኩትና እንደ አጋጣሚ ፌስ እንትን ቲክታክ አለፍ ስል የሆነ መንፈስ ገረፈኝ። ማለት የምፈልገው ነገር ነው። ግን ፓስተር ይቅርታ ካሜራ አብሪ እንዳትለኝ በጌታ ዛሬ ተንፈስ እያልኩ እና አለፍ ስል የሆነ መንፈስ ነካኝ። ይሄ እንግዲህ ለቤልጂየም እንትን መዋጮ ከማዋጣታችን በፊት አንድ ቀን በፊት ነው። ከዛ እንዴ አልኩ መለስ አልኩኝና ይሄ ነገር የተጠማሁት እንትን ነው ማለት እኔ በጣም ጌታን ወደዋለሁ በቃ እንዳልከው እየሰከርክም ምናምን ከወደዋለሁና እኔም በቃ ኃጢአት እየሰራሁ በደል እየሰራሁኝ በድካም ውስጥ ጠላት እያላጋኝ እያማታኝ ምን እያለኝ እየገፈተረኝ እየጣለኝ በብዙ ነገር ውስጥ እያለፍኩኝ ነፍሴ ይወጣል ለጌታ በቃ ሳመልከው ማለት ስርዓት የለኝም ሳመልከው ማለት ስርዓትም አልፈልግም ሳመልከው አባቴን ሳመልክ ግን በዛው ልክ ጠላት ያሳደደኝ ነበር። የምኖረው አሜሪካ ነገር ነውና ጌታን ከተቀበልኩ አሁን 7 ዓመቴ ነው። ኮቪድ ላይ ነው ጌታ ይሰራኝ ቁጭ አርጎ ቃሉን እንትን ያደረገኝ። ግን በሬ ላይ የማይጣል ጉዳል ነበር እና ብዙ ነገር ነበር። እሱ አሁን የወደቀውን ማንሳት አልፈልግም ኦልሬዲ ወድቋል። ግን ጌታ በቃ በጣም እናፍቀዋለሁና አልጠግብም ስለ ጌታ ማለት አነባለው ዩቲዩብ እንዳልከው በቃ እርካታ ለማግኘት ብዙ ሮጣለሁና ያችን እርካታ በእውነት እንትን ያገኘሁት አንድ ቀን ማክሰኞ ቀን አለፍስል አየሁኝ እንትን በቃ የሆነ የሚሸት ነገር በቃ ሸተተኝ። ቆይ ብዬ ተመልሼ ፕሮግራምን ከዛ በነጋታው ቁጭ ብዬ ማዳመጥ ጀመርኩና ስለ እንትን ስለ ከርስ ቤተሰቦቻችሁ ምናምን ምን ያ የሁለተኛ ቀን ስገባ ሁለተኛ ቀን ይሳቅ ነውና አሁን በደንብ ታስታውሰኛለሽ። የዛሬ 3 ሳምንት what is the solution ፓስተር ብዬ ቴክስት አረኩል። መች ጀመርኩና ትቀልዳለች እንዴ? ምን አገባኝ እኔ የፈለከውን ብትል ግን አይወን ሶሉሽን በቃ ሰው እንደዚህ ሰው ይጠላል ብዬ በጣም ያዘንኩት የተገረምኩት ማለት ያበሻ በውስጥ ያለውን ጥላቻ በጣም ይቅርታ የተረዳሁት ጴንጤ ሆኜ ነው። ይሄ ዘረኝነት የሚባለው ነገር ጴንጤ ሆኜ ነው በቃ ማቀውና ዘገነነኝ ነው ራሴ። ግን ብዙ ጊዜ ለመመለስ አስቤ ነበረ። በዛ ላይ በጣም ብዙ ድንጋዮች ይወረወሩብኛል። ማለት ብቻዬን ነው ልጄን ማሳድገው እና ብቻዋን ነች ብሎ የሚያዝንልኝ ሰው የለም። እሺ እና የጥላቻ ጥግ ነው ማየው። ግን የቀመስኩት ጌታ አለና ለመሄድልና ኖ እላለሁ። ከዛ እንዴ ጸለይኩኝ፣ ጌታ ሆይ ማንንም አታሳየኝ፣ እኔ የምፈልገው አንተን ነው፣ ፊትህን ብቻ አሳየኝ። ፊትህን ካየሁ እንደምጠግብ እኔ አውቃለሁኝ እና ፊትህን አሳየኝ አልኩኝ።
ጌታ ፊቱን አሳየኝ። ሳመልከው ፊቱን እያየው ነው። ማንንም አላይም። ምንም ነገር አይሞቀኝም፣ አይበርደኝም። ግን በዛው ልክ ደግሞ ጠላት እንትን ይለኛል እና ስለ ጌታ ነው ዛሬ የምናወራው። ሶ የዛ ቀን what is the solution አልኩ። ምክንያቱም በጣም በርግማን በምናምን በመተት በጥንቆላ በአምልኮ ውስጥ በቃ በዛ ዘር ውስጥ ያደኩ ልጅ ነኝ። እኔ ባላቅም ግን ያሳድደኛል እና ከዛ የቤልጂየሙን እንትን አደረክ ማለት ነው። የቤልጂየም ስትል the first እኔ ነኝ ዛሬ እናዋጣ ብዬ ስንት ነው 300 ብር 300 ብር ብዬ አላቀም። እማቀው ግን የአባቴን ሽታ አውቀዋለሁ። ምን እንዳለ ምን እማቀው ነገር ሊያውም በቲክታክ ገንዘብ ልሰጥ እና የአባቴ ሽታ ስለሸተተኝ በቃ የናፈቅኩት ሽታ በቃ የምፈልገው ማለት በእውነት በጣም ተጠምቻለሁ። ጌታን በጣም ይናፍቀኛል፣ መንፈሱ ይናፍቀኛል። ማንበብ እፈልጋለሁ ግን ድካም አለብኝ። ላነብ ስል ይደክመኛል፣ እተኛለሁ እና ጌታን በጣም ነው የምወደው በእውነት። እኔና ልጄን መቃብር ውስጥ ማንም አሜሪካን ሀገር ሰው ትላለህ አንተ። መጀመሪያ መተህ ወደ ኢትዮጵያ የተመለስከዋ ሴት ነኝ እኔ። መሮህ ሳይመች ምግቡም አላርጅክ ምንም አላርጅክ ሆኖብህ ማለት ነው። እኔ አላርጅክ ያልሆነብኝን ነገር ንገረኝ። ልጄ በአንድ በኩል ይታመማል፣ የልጅ አባት በአንድ በኩል ያሰቃየኛል። የፍርድ ቤት እንትን አለ፣ የኢሚግሬሽን እንትን አለ። እኔ ይታመማለሁ፣ ቋንቋ አልችልም፣ መስራት አለብኝ። እኔ ታመምኩ፣ ልጄ በቃ ሞት ታውቃለህ። እና ለመዳን የማልገባው ማህበር የለም። በቃ የማርያም ማህበር ብዬ ራሱ መስርቻለሁ እዚህ ሀገር እና ወደ 50 ነው አሁን። ወደ ማህበርም አድርገውት ወደ እድርም አድርገውት በጣም ትልቅ እንትን አድርጓል። እኔ እንትን ያደረኩት ነውና ለመዳን ማለት ነው ማለት እግዚአብሔርን ፍለጋ እና አባቴን ፍለጋ። ከዛ ወዲያውኑ ገንዘብ ከላኩ በኋላ አንተን እንደማላገኝ አውቃለሁኝ። ስለዚህ ማግኘት ያለብኝ ገንዘብ የላኩት ቃል ኪዳን ቃልዬ ኩኪ የኔ ፍቅር እና እሷ ጋር ደውዬ ነገርኳት። እኔ ይኸውልሽ በጣም በጠላት እንትን ብያለሁኝ፣ ጌታን ወዷለሁ። እዚህ ጋር ደግሞ ሸቶኛል። የአባቴ ሽታ ስለሸተተኝ እንዴት ነው ማደግ የምፈልገው ከአባቴ ጋር? ይሄ ሁሉ የጠላት እንትን አለብኝ እና መላቀቅ የምችለው ቆይ ይሄንማ ብሩክ ጋር ነው ማገናኘሽ ብላ ብሩክ ጋር አገናኘችኝ። እግዚአብሔር ይባርካት በእውነት ባርክልኝ ኩኪን። ከዛ ብሩክ ጋር አገናኘችኝ። ብሩክ ጸለየልኝ 2 hours። እኔ ኢየሱስ ሲባል አውቃለሁ ማለት በኢየሱስ ስምም ሲባል አውቃለሁ። እኔ እምላለሁ ለኩኪም ነግሬያታለሁ። ምስክርነት ኢየሱስ እያለ የኢየሱስን ትክክለኛ ነፍስ ያለውን ኢየሱስን ያየሁት ብሩክ ሲጸልይልኝ ነው። ማለት ብሩክ ሲጸልይ ኢየሱስ ነው የሚለው፣ በኢየሱስ ስም ምናምን አይደለም። ኢየሱስ ነበርና ሐሞት ነው ከውስጥ የወጣው እየጸለየልኝ ሐሞት። ይሄ ድግምት መተቱ ጥንቆላው ምኑ በቃ ጠላት ያው የእግዚአብሔር ልጅ እንደሆንኩ ስለሚያውቅ ታውቃለህ አንተ በህይወት ደረሰብኝ ያልካቸው ነገሮች ያለ ማጋነን እኔ ላይ እጥፍ ደርሰዋል። እግዚአብሔር ምስክሬ ነው። I was 17 ከኢትዮጵያ ስወጣ እና እድሜ ጨምሬ ነው የወጣሁት አረብ ሀገር፣ ከዛ ወደ ጣሊያን፣ ከዛ ደግሞ ወደዚህ ጠብ ብዬ ነው የደረስኩት። ልክ እዚህ ጋር ስደርስ ግን በቃ ህልሜ ላይ ስደርስ ጠላት ለካ እዚህ ጋር ቀድሞ ጠብቆኛል እና መጨረሻ ላይ ጠላት ያው ያሰበው ነገር በቃ ወደ መቃብር ነበር። መቃብር ደጅ ላይ ደግሞ ጌታ ኢየሱስ ለካ ቆመዋል። እኔ እኮ ኢየሱስን ሁሉ ተቀበይ ሲሉኝ ከየት ነው የምቀበለው ከኤርፖርት ምናምን እያልኩ ማሾፍ ልጅ ነበርኩኝ። በጣም ሃይማኖተኛ ልጅ ነበርኩኝ ነው። ተባረክ
አሁን ብሩክ ጋር ያለውን ትምህርት እየተማርኩ ነው። ዛሬ ፕሮግራም በቃ 10 ከምናምን የገባሁትና አልገባችሁም ነበር፣ አርፍዳችኋል። ከዛ ቃልዬ ጋርም ደወልኩ፣ አልመለሰችም። ያው ፕሮግራማችሁ ላይ ዲሲ የነበረውን ፕሮግራም እና በሶስተኛ ቀን ያንተን እንትን ከተከታተልኩ በኋላ እኔ ቃልዬ አልኳት እላታለሁ ሙቭ ላረግ አስቤያለሁ አልኳት። ወደ ስትለኝ ወደ ቨርጂኒያ። ጌታ ምስክሬ ማለት ናፍቆኛል። ይሄ ትክክለኛ የአባታችን እኛ በስርዓት አይደለን። እኛ እኮ በቃ እኔ እንደዚህ ነው የምለው፣ እኔ አፈር ነኝ። የአባባል አይደለም፣ አፈር የሚያምርበት መሬት ላይ ነው አይደል? እኔ ደግሞ አባቴ እግር ስር መሆን ነው የምፈልገው። መንጠራራትና መሰቀል አልፈልግም። እንደዛ ስል ደግሞ የወደቅኩ አይደለሁም። አባቴ ያከበረኝ ነኝ። በጣም በክብር በጣም የሚገርመው ከኢየሱስ ጎንን ያስቀመጠን እኛን እንደ ኢየሱስ ነው የወደደን። አይገርምም? እና ይሄ ነገር የተረዳሁት 3 ሳምንቴ ነው። ይሄ ምናምኑ ትርኪ ምርኪው ምናምን የተጫነው የምናምን ያለው ሲሄድ ማለት ነው። አመሳቅ የጀመርኩት አሁን ነው። ሳቂ ራሱ የለም ነበረ ለብዙ ጊዜ እና እግዚአብሔር ይባርክ። ያው እናቶቻችን እንደሚሉት እስካሁን የታባሽ ነበርሽ እንደሚሉት በእውነት አልገባህም አንተ ምን ያህል ልጄን አባቴን ማለት እያወቅኩት ሳላውቀው የኖርኩበት ዘመን ማለት ረሃብተኛ በቃ የአባቴ ረሃብተኛ ሰው አባቱ ይርበዋል። አባት ሲባል በፊት የማውቀው ያው እንደተባለው ዱርዬ ወይ ደግሞ ሰካራም ለልጆቹ የሚደበድብ ሚስቱ ምናምን ብዙ ነገር እና ትክክለኛ አባትን ራሱ የተማርኩት አውቃለሁ። እግዚአብሔር አባቴ ትክክለኛ አባት እንኳን ብሩክ ጋር ገብቼ ነው ማለት በቃ በዚህ ትክክለኛ አባት ማለት አባ ብዬ እጠራዋለሁ። ግን አሩኖ ብዙ ሰዓት ምንትን እንዳለል ብቻ ተባረክልኝ። በቃ እኔ ጸልይልኝ። ትናንትና ማታ በጣም ጸለይኩና ከዛ ደግሞ 4 o'clock በእውነት ጌታ መንፈስ ቀሰቀሰኝ። ከዚህ በፊት ሚሽነሪዎችን እረዳ ነበር፣ ግን በቃ አግዝ ነበር በጣም ወደ ገጠር ውስጥ እንትን የሚሉትን እና በመሀል አቋረጥኩኝ። ማለት ለራሴ መኖር አልቻልኩም ነበረ። ማለቴ እሰራለሁ ግን በቃ ኑሮን አልኖርም ነበረ። ግን አሁን ትናንትና እንደዛ ብዬ ከዛ ዛሬ ጠዋት ጸለይኩኝና ጌታ ሆይ አውቃለሁኝ አሁን እነ ቃልዬም እየታጠቁ ነው፣ በቤት ውስጥ ነው፣ ሌሎችም ልጆች እያስታጠክ እንደሆነ ተረዳሁና ጌታ ሆይ ባርከኝና እነዚህ ልጆች ለ3 ወር እንኳን ችዬ ሳይወጡ ማለት ነው የክት ሆነው እዛው ተከተው ታጥቀው እንዲወጡና ለጌታ እንትን እንዲሆኑ ጌታ ሆይ ባርከኝ። እኔም በቃ ፓስተራሊን አናግረዋለሁ ይህን ነገር ብዬ ጌታ ምስክሬ ነው። ይኸው አባቴ ዛሬ ጠዋት ይህንን ያሰብኩት እና ቅድም እንርዳ ስትል አይወዘዋን መጀመሪያ 100 ብር ነው ይሰጣለው ብዬ እንትን ያደረኩት ማለት ነው። ፈንድሬዝ ነው እንጂ ያልኩት ፈንድሬዝ እናድርግ። ፈንድሬዝ እኔ ላይ አጫኑ ብለህ ገፈተርከው ማለት ነው። እና ከዛ በቃ እንትን ላድርግ 100 ብሩን ትልበል ብዬ ይሄ ጅማሬ ነው። ባርከኝና ይሄ ሚሽን በእውነት ጌታ ይርዳኝ። እኔ ማለት ሌሎች ወንድሞቼ እኔ ግን ሚሽኔ ነው ይሄ እንትኔ ነው። በቃ በውስጥ ያለ ነገር ስለሆነ እንትን ብል ደስ ይለኛል። ለምን የቤተሰብ መጀመሪያ የዳንኩት እኔ ነኝ። ጌታ አላትሞ አላክቶ ቀጥቅጦ አውጥቶ አውርዶ አጣሞ ጨፍልቆ እንደ ዳንኤል ጭቃውን እንደዛ አድርጎ ነው። የመጀመሪያ ክርስቲያን ነኝ በቤት ውስጥ። እህቴ ተቀብላ ነበር ተመልሳ ገባች እና የዳነ ቤተሰብ የለኝም። የዘሬን ሞርሰው ዘር በመዝራት ነው። ስለዚህ
ዛሬ በእውነት በሰማያዊ ያቤጽ ያለውን በረከት ባርከኝና ደግሞ የዛሬው ትምህርትም ይሄ ነው። እንዴት ትባረካላችሁ ረግማችሁት በቃ ብለሃል አይደል? አለቃችሁን እንትን ብላችሁት እንዴት ደሞዝ ይጨምራል? በቃ ካልባረከኝ ዛሬ አለቀኝ። ለምን ያዕቆብ ሌባ ዱርዬ ምናምን ነበረ ካስታወስክ፣ አባቱን ያታለለ ማለት ይቅርታ አባቱን ያታለለ ከእናቱ ጋር የተባበረ ወንድሙን የቀማ የእግዚአብሔርን ዓላማና ዕቅድ በጉልበቱ ሊወስድ የታገለ ነው። ግን ሌባ ነው፣ ዱርዬ ነው። በዛ ላይ ደግሞ በጣም ሌዚ ነው። ቤት ውስጥ ነው የሚቀመጠው፣ ሰራተኛ እንኳን አይደለም እንደ ወንድሙ እና ለዛ ዋጋ ከፈለ ማለት በራሱ መንገድ ስለሄደ ማለት ነው። በጣም ብዙ ዋጋ ከፍሎ ግን መጨረሻ ላይ የእግዚአብሔር መንገድ ላይ ሲደርስ ይገርማል። ያዕቆብ መመታት ብቻ አይደለም ስሙን የተቀየረው። አብርሃም እግዚአብሔር ያለውን ኪዳን እንኳን አላየም። ያዕቆብ ላይ ነው ያበቃው። ማለት ያዕቆብን ልክ ስሙን ሲቀይረው ያዕቆብን ኔሽን ያደረገው። እስካሁን አብርሃም ስሙ አይጠራም፣ ይጠራል አይጠራም፣ ግን ማለት ያዕቆብ ነው እግዚአብሔር ያጸናለት እና እስራኤል ያለው እስካሁን አለ ያዕቆብ። እና ባርከኝ፣ እኔም ኔሽኔን በጣም ብዙ ጠላት እንትን አለበት ቤተሰቦችን እንድወርስ በቃ መሰረት መጣል ፈልጋለሁኝ። ዛሬ ባርከኝ። ዛሬ ነው የጠየቅኩት፣ ሪኩዌስትም ተከፍቶልኛል። እግዚአብሔር ይባርክ። ተባረኩላችሁም። ጊዜያችሁን ወሰድኩ፣ በጣም ይቅርታ። ተንበርክክ ያለው ወዲያውኑ ፍጥነቴ ደግሞ ብታይ yes thank you። ሁላችንም እንጸልይላት።